በአማራ ክልልና በተለያዩ ቦታዎች ላይ የጀመረው ውጊያ አሁንም ተባብሶ የቀጠለ ሲሆን ፋኖ በአራቱ አቅጣጫ ድል ማድረጉንም ቀጥሎበታል። በአዲስ ቅዳም ከተማ ዛሬ ከንጋቱ ጀምሮ በተደረገ ውጊያ 19 የአገዛዙ ወታደሮች ሲገደሉ 27 የሚሆኑት መቁሰላቸው ተሰምተዋል። መረጃውንም ከግንባር አጠናክረን ይዘነዋል፣ ትሰሙታላችሁ። በሌላ በኩልም ዳግማዊ ቴዎድሮስ 5ኛ ኮር የጠላት ወታደራዊ የማዘዣ ቦታ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ወሰደ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ በአዲስ ቅዳም ከተማ ዛሬ ከንጋቱ ጀምሮ በተደረገ ውጊያ 19 የአገዛዙ ወታደሮች ሲገደሉ 27ቱ የሚሆኑት መቁሰላቸው ተሰምተዋል። በአፋብአ ምዕራብ አማራ ቀጠና አፄ ቴዎድሮስ እዝ የጎጃም አገው ምድረ ክፍለ ጦር ስር የሚገኙት 10 አለቃ ኤፍሬም አጥናፉ ብርጌድ አባላት በዛሬው ዕለትም ጥቅምት 4 2018 ዓ.ም ከንጋቱ ጀምሮ አዲስ ቅዳም ከተማ ውስጥ በመግባት ባደረጉት የጨበጣ ውጊያ በጠላት ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን ጣቢያችን ከህዝብ ግንኙነት መምሪያ ያገኘው መረጃ ያመለክታል። ከንጋቱ ጀምሮ እስከ ረፋድ ዘልቋል በተባለው በዚህ ውጊያ በቁጥር 19 የአገዛዙ ወታደሮች ሲሞቱ 27 የሚሆኑ ደግሞ ቆስለዋል ያለው እዚሁ በተጨማሪም 16 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ መማረኩን አረጋግጠዋል። ማርፈጃውን በተካሄደ ውጊያ በአዲስ ቅዳም ከተማ ውስጥ በሚገኙ በአዲስ ቅዳም ስላሴ በአምባይን አለም በከብት ገበያና በባታ ቤተክርስቲያን አካባቢ መሽገው የነበሩ የጸረ አማራው ብልጽግና ቡድን ወታደሮች ናቸው እርምጃ የተወሰደባቸው የተባለ ሲሆን በዚህ ውጊያ ከወደ ፋኖ የተሰነዘረባቸውን እርምጃ መቋቋም የከበዳቸው ቀሪዎቹ የጠላት ብልጽግና ወታደሮች ሞትና ቁስለኛውን ሳያነሱ አድጓሚ ተብሎ ወደሚጠራው ተራራ መፈርጠጣቸውን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥም ችለናል። አድማጮቻችን መረጃችን አሁን የቀጠለ ሲሆን በሌላ በኩልም ዳግማዊ ቴዎድሮስ 5ኛ ኮር የጠላት ወታደራዊ የማዘዣ ቦታ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ተወሰደ። በዛሬው ዕለትም ከጠዋቱ 12 ሰዓት ጀምሮ የአፋብአ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዬ ውቤ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ነብዩ አሳምነው ብርጌድ በአራት አቅጣጫ ከጠላት ምሽግ ድረስ በመግባት የጨበጣ ውጊያና ቦምብ ውርወራ የደረሰላት ጭራሽ ውጊያ አድርገዋል። በአንበጨራ በአምባ ዙሪያና በደንጎርሳ የምሽጎች የጠላት ኃይል የተቀጠቀጠ ሲሆን ከፍተኛ ቁጥር ያለው የጠላት ጥምር ኃይል ሙትና ቁስለኛ ሆኗል። ከማክሰኝ ደጎማና ከአርባ ደጎማ የሚወስዱ ሁለት መንገዶች ዝግ በማድረግ ውጊያው የተካሄደ ሲሆን የጠላት ኃይል ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱም ታውቋል። በዚህም ሰበብ ክፉኛ የቆሰሉት የጠላት ኃይላት ወደ ከፍተኛ ሕክምና ማድረስ አለመቻላቸውም ተገልጸዋል። በውጊያው የተገኙ ድሎች መካከል 15 እስከ ወዲያኛው ተሸኝተዋል። 23 ቁስለኛ ሲሆኑ በአሁን ሰዓትም በደጎማ ጤና ጣቢያ የህክምና እርዳታ እየተደረገላቸው እንደሆነ ታውቋል። ከዚህ ጋር ተያይዞ በትላንትናው ዕለትም ጥቅምት 3 2018 ዓ.ም በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርን ታደሎ ብርሃን ክፍለ ጦሮችን ለመበተን ከፍ ሲልም ደግሞ ለማጥፋት በሚል አቅዶ የመጣውን የጠላት ኃይል አሳፍረው መመለሳቸው ታውቋል። ውጊያው ከምንዘሮ አርሴማ እስከ አይባ ደንቀስ ከፍተኛ ቦታዎችን ያካለለ ሲሆን የጠላት ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶ ሊመለስም ችሏል። ከአዘዞ ከአምባ ጊዮርጊስ ከደጎማና ከአርባ የተውጣጦ የመጣው የብልጽግና ወንበር አስጠባቂ ኃይል የዘውትር ግብሩ የሆነው ሞትና ቁስለትን በክንደ ፈርጣሚዎቹ ፋኖች ተከናንቦ ይሄ ዜና እስከተጠናከረበት ጊዜ ድረስ ወደ መጣበት እየተመለሰ መሆኑ ታውቋል። በውጊያው 9 የሞተ ሲሆን 6 ቁስለኛም ተደርጓል። ይህ በእንዲህ እንዳለ በሌላ መረጃችንም በርካታ የብልጽግና ሚሊሻ አባላት ፋኖን ተቀላቀሉ። በሸዋ መርሐቤቴ አውራጃ በሚዳና ሬማ ከተማ ዙሪያ በብልጽግናው ፕሮፓጋንዳ ተታለው ከፋሽስቱ አገዛዝ ጋር ተሰልፈው በማወቅም ይሁን ባለማወቅ ህዝባቸውን ሲበድሉ ቢቆዩም በቀጠናው ከተሰማራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር ያቀረበላቸውን ጥሪ ተቀብለው በዛሬው ዕለትም ፋኖን እየተቀላቀሉ ይገኛል። ሁለተኛ ሳምንቱን ባስቆጠረው በቀጠናው እየተካሄደ ባለው ተከታታይ ወደ ውጊያ የብልጽግናው ዙፋን
አስጠባቂ ከመቼውም ጊዜ በላይ ያለ የሌለ ኃይሉን በሬማ ቀጠና ዙሪያ እያሰለፈ ይገኛል። ከለሚ ከመርሃ ቤት የዓለም ከተማ ከመንዝ ግሽራቤል እና ከሚዳ መራኛ ከተማ በርካታ ሜካናይዝድ ኃይሉን ወደ ሬማ ከተማ በማንቀሳቀስ ሙሉ አቅሙን የተጠቀመ ሲሆን ጀግናው አጼ ዳዊት ክፍለ ጦር እልህ አስጨራሽ ተጋድሎ እያደረገች መሆኑን ክፍለ ጦሩ አስታውቋል። ይህ በእንዲህ እንዳለ ሰራዊቱ በገፋ እየፈረሰበት በአይበገሬው ሰራዊታችን ጠንካራ እንድረፍት ያጣው ያመራ ጠሉ የብልጽግና ወራሪ ሰራዊት በዚህ ሰዓትን በሬማ አጎራባች ወረዳ በሆነችው በድራ አማራዎች ላይ ከሚዳና ድራ ከሁለት አቅጣጫ ከባድ መሳሪያ እየተኮሰ የደረሰውን የገበሬዎችን አዝመራና ቤቶችን ያቃጠለ መሆኑን የአካባቢ ነዋሪዎችም ለጣቢያችን ተናግረዋል። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የኢንጂነር ክበር ተመስገን ብርጌድ ከአባት ፋኖ አባላት ጋር ውይይት ማካሄደ። እንመክራለን፣ እንወያያለን፣ እንደራጃለን፣ ጠላትን እንደመስሳለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ዮፍቴ ንጉሴ 6ኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ በየዘለቃ ቀጠና ከሚገኙት አባት ፋኖች ጋር ሰፊ ውይይት ማካሄዷል። በውይይቱ የህሉና ትግሉን የእድገት ደረጃ በተመለከተ የግንዛቤ ፈጠራ ስራ የተሰራ ሲሆን አባት ፋኖችም ሊኖራቸው ስለሚገባው የእርስ በርስ መስተጋብርም ተወያይተዋል። አባት ፋኖች አገዛዝ አማራን ለማጥፋት ከጀመረ ዓመታት ያስቆጠረ ሲሆን ህዝባችንን ለማጥፋት የመጣውን አረመኔ ቡድንና ስርዓት ለመገርሰስ በሚሰጠን ተልዕኮ ሁሉ ከፋኖ ልጆቻችን ጋር በመሰለፍ ግዳጅ ለመፈጸም ዝግጁ ነን ብለዋል። በተጨማሪም በዚህ ዓመት ነጻነታችን ማረጋገጥ አለብን ሲሉም የአባት ፋኖ አባላት በቁጭትም ተናግረዋል። መረጃውን መደረሰን ፋኖ ዘመነ ባሳዝነው የቀኝ ጌታ ዮፍቴ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። መረጃችን የቀጠለ ሲሆን በሌላ በኩልም በትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ መውጣታቸው ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ታውቋል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት በትላንትናው ዕለትም ሰኞ ጥቅምት 3 2018 ዓ.ም ከጠዋቱ ጀምሮ በመቀሌ ውስጥም በሚገኙ ዋነኛ መንገዶች ላይ አደባባይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አካላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደር ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። መቀሌ የሚገኘው የቢቢሲ ዘጋቢ እንዳለው አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኛ አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉት መንገድ ላይ መንገዶች ተዘግተው ስለነበረ የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎቹን ተናግረዋል። በከተማዋ ከሚገኙ መንገዶች ሰልፈኞች በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ የቢቢሲ የመቀሌ ዘጋቢም ታዝበዋል። ሰላማዊ ሰልፍ ከጠዋት አንስቶ እስከ ሰዓት ድረስ እንደቀጠለ እንደሆነም ተስተውሏል። ዋነኛ ጥያቄዎችን በተለይ ከደሞዝ ክፍያ ጋር የተያያዘ እንደሆነ ተገልጸዋል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄዎችን የሚያንጸባርቁ መፈክሮችን ሲያሰሙ ነበር። ከእነዚህ መካከል የሰራዊትና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄን የሚመለከት ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላው ህዝብ ጥያቄ መመለስ አይችልም በማለት ጥያቄያቸው ቅድሚያ እንዲሰጠው የሚጠይቁ መፈክሮችም ተሰምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር ነበር። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናል ጄኔራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉት ቀርተዋል። እስከ እኩለ ቀን ድረስ በመቀሌ ማዕከላዊ ክፍል ውስጥ የቆዩ ሰልፈኞቹ ከሰዓታት በኋላ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። በዚህ ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያ ሰራተኛ ተናግረዋል። አዲ ሀውሲ፣ ሰባካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸውን እንቅስቃሴ ማስተጓጎሉን የዓይን እማኞችም ተናግረዋል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድ በሰልፍ ምክንያት መዘጋቱም ጫና ማሳደሩ ተመላክቷል። ከሰዓት ከ11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ
ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው ተገልጸዋል። ነገር ግን ይህ ውይይት ከክልሉ ባለስልጣናትና ከሰራዊቱ አባላት ተወካዮች ውጪ ማንም የታደመበት ስላልነበረ ንግግሩ በምን ጉዳይ ላይ እንዳተኮረና ስለተደረሰበት ስምምነት የታወቀ ነገር የለም። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኞቹ ተዘግተው የተሽከርካሪዎች እንቅስቃሴ ተስተጓግሎባቸው የነበሩ መንገዶች መከፈታቸውን ቢቢሲ ለመረዳት ችሏል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነት ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ ወጥተዋል። የሀገር መከላከያ ሰራዊት አባላት የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉ ማረጋገጥ ችለናል። ሆኖም ግን ጦርነቱን በ2013 ዓ.ም እና በ2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸውን መክፈል የጀመረው ከ2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን አድሎ አይፈጠር ለ2013 ዓ.ም እና 2014 ዓ.ም ክፍያ ይሰጠን ብለው መጠየቃቸው ይናገራል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ መስሪያ መሬት እንዲሰጣቸው ጠይቀዋል። በቅርቡ በጦርነት ለተገደሉ ሰዎች ቤተሰቦች ቤት መስሪያ መሬት መስጠት ተጀምረዋል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎችን ቦታ እንደሚሰጥ ተገልጸዋል። ለ2 ዓመታት የተካሄደው ደም አፍሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያው ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደሩ እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካ ቀውስ ውስጥ ይገኛል። በፕሪቶሪያው ስምምነት መሰረት ጥያቄ ፈትነው በመሰናበት ወደ ሰላማዊ ህዝብ ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎችን ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰ ነው። ህወሓት የኤርትራ መንግስት የቀረበባቸውን ክስ ቢያስተባብለም ይህ ሁኔታ ዳግም በትግራይ ውስጥም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።